በዛሬ ላይ የሚለቀቅ አንድ በጣም አስገራሚ ቪዲዮ መረጃ ደርሶናል። ይህንን መረጃ ለእናንተ ለውድ ቤተሰቦቻችን ምናደርሳችሁ ይሆናል። ሄርሜላም እንግዲህ ከስተቷ አልማር ብላ ደግማ ልትወጥ እንግዲህ ደግማ ልታለቅስ ይቅርታውን ከአብርሃም ተቀብለዋለች። በጣም ያሳዝናል። እንዴት እንደዚህ አይነት ነገር ውስጥ ደግማ ልትገባ ቻለች? ሄርሜላ ምን አስባ ነው? ስለ ህይወቷ አታስብም ወይ? ለፍቅር ብላ ይህን ያክል መስዋዕትነት መክፈል ልክ ነው ወይ የሚለውን እንግዲህ ሀሳብ ሁላችንም አንስተናል። ነገር ግን ከዚህ ቪዲዮ እንግዲህ በጣም በርካታ ነገሮችን የምንረዳ ይሆናል። አሁን የምነግራችሁን ነገር እባካችሁን ለሄርሜላ ቤተሰቦች፣ ለቅርብ ሰዎች ለሆኑ ሰዎች እንዲደርሳቸው አድርጉልን። ምክንያቱም ሄርሜላ በጣም አደጋ ውስጥ ነች፣ አደጋ ላይ ናት። ለምን ከስተቷ ልማር እንዳለች፣ ለምን ደግማ መውደቅ እንደፈለገች ባይገባንም፣ ነገር ግን ከባድ የሆነ ችግር ውስጥ ገብታለች። ለፍቅር እያለች እንግዲህ እየተጎዳች መጨረሻዋና መውደቃ መጥፎ ልታደርግ ተነስታለች እና ሄርሜላን እባካችሁ ልናስቆማት ይገባል እንላለን። ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። እባካችሁን ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮአችን ለበርካቶች እንዲደርስ ላይክ በማድረግ እንግዲህ ቤተሰብ እንድትሆኑ በአክብሮት እየጠየቅን ይዘን ወደ መጣዩ ጉዳይ ቀጥታ እንገባለን። በዛሬው ዕለት የሚለቀቅ እጅግ በጣም አስገራሚ ብዙዎቻችንን ደግሞ የሚያስደነግጥ ቪዲዮ እንግዲህ ተዘጋጅቶ ማታ ሊለቀቅ በእኛም መረጃው ደርሶናል። ይህም ደግሞ ሄርሜላ በሚያስገርም ሁኔታ እንግዲህ የአብርሃምን ይቅርታ ተቀብለዋለች። አብርሃም ቀጥሯት እንግዲህ ያገኛታል። በዛም ሁኔታ ውስጥ እንግዲህ እጅግ በጣም በርካታ ነገሮችን ሊነግራት ሊያሳምናት ይፈልጋል። እሷም እንግዲህ በነበረውና በተፈጠረው ነገር ያው ብታዝንም ብትናደድም፣ ነገር ግን መጨረሻውን ወደ እርቅ አድርጋው የአብርሃምን ይቅርታ ተቀብላው እንግዲህ ለዘላለም ልትናደድ ልትበሳጭ መንገዷን እንግዲህ በገዛ እጇ ከፍታለች። እኔ ሄርሜላ ምን አይነት ልብ እንዳላት አላቅም። ለምን ከስተቷ እንደማትማር፣ ለምን ደግማ መውደቅ እንደምትፈልግ አላቅም። የማይሆን የህይወት መንገድን ይዛለች። የማይሆን የህይወት ውጣ ውረድን ይዛለች። ለምን ራሷን ነጻ አታወጣም? የአብርሃምን ድብብቆሽ መሸፈኛ ለምን ትሆናለች? እና በጣም ነው የሚያበሳጨው የሚያናድደው። አሁን ላይ በአብርሃም ብቻ ሳይሆን በአብርሃም እያናደደን እየተናደደን ይህን ሁሉ ነገር እያደረገ ሴቶችን እያስለቀሰ እያሳዘነ ይህን ሁሉ በደልና መከራ እንግዲህ እያደረሰባቸው እየተበሳጨን እየተናደድን ከስህተቱ ለምንድን ነው እሱ ማያርመው? ለምንድን ነው እሱ ማያርፈው? ለምን ሴቶቹ መጫወቻ ያደርጋቸዋል ስንል ነበር። ነገር ግን አሁን ላይ ስናየው እንግዲህ ችግሩ ያለው እንደውም ሴቶቹ ጋር ይመስለናል። ምክንያቱም ለምን ቆራጥ አይሆንም? ለምን ለራሳቸው ዋጋ አይሰጡም? ሄርሜላ ለምንድን ነው ለራሷ ክብርና ዋጋ መስጠት ያቃታት? ለምንድን ነው እሱ በሱ ውሸትና በሱ ዝባዝንኬ ነገር የምትሸነፈው? እኔ አብርሃም ምን እንዳስነካቸው እውነት ለመናገር አላቅም። ምን አይነት ምላስስ እንዳለው አላቅም። ማለት ከባድ ነው በጣም። በዚህን ያክል ደረጃ ጎድተዋል። ከሰዎች ሸሽቶ አሁንም ከፍቅርና ከሩታ በእነሱ ንዴትና ብስጭት እንግዲህ ሊበቀላትና በሷ ላይ ንዴቱ ሊወጣ እንዲሁም ደግሞ በሷ ላይ የማይሆን ነገር ለማድረግ እንግዲህ መልሶ መጥቶ እንደዚህ ሲላት መቀበል አልነበረባትም። አይታለች ከጀርባዋ ምን እንደተካሄደ፣ ምን እየተካሄደባትስ እንዳለ። ነገ ላይ አብርሃም ምን ሊያረጋት እንደሚችል እንዴት አጠረጠርም? እስከ መቼ ነው በአብርሃም ላይ እምነት የምትጥለው? ለምንድን ነው ስለ ራሷ ማታስበው እንዴ? እሷ እኮ ነገ በጣም ትልቅ ህይወት ይገጥማታል። ነገ ላይ ይሄን ያለፈችበትን ነገር ስታይ በጣም የበለጠ ትጎዳለች፣ ትጸጸታለች። እውነት ለመናገር አብርሃም አይጠቅማትምም፣ ወደፊትም አብሯት አይሆንም። ይሄንን እንደው በቃ 100% ነው የምነግራችሁ። አብርሃም ወደፊት አብሯት አይሆንም። ለምን እንደምትለፋ ለማይሆን ነገር። ሰዎች እኮ ጊዜያቸው የሚያጠፉት፣ ገንዘባቸው የሚያጠፉት፣ ያላቸውን ነገር በሙሉ እኮ የሚሰጡት ለትክክለኛ ፍቅርና ህይወት ነው። ነገ ላይ ለማታገኘው ገንዘቧን፣ ጊዜዋን ለምንድን ነው የምታባክነው? ሴትነቷን ለምንድን ነው የምታረክሰው እንዴ? ቤተሰብ የላትም ወይ? አክስት አለቻት አይደል እንዴ? በጣም የምትቆጣጠራት፣ በጣም ስለሷ እንትን የምትል እሷ አትመክራትም። ቤተሰብ የላትም፣ መካሪ የላትም። እንደው በቃ ማለት ኦዲየንሱን ከናቀች እኛ የምንለውን ነገር መስማት ካልቻለች ቤተሰብ እኮ አይኑ ያያል። ቢያንስ ስጋቸው ናት። ለምንድን ነው ማይራሩላት ማይሳሱላት? ለምንድን ነው እሱ ትክክለኛውን ነገር ማይነግሯት? እዚህ ጋር የቅርብ ከዝንም አለ ቤተሰብ የሆነ ልጅ። ለምንድን ነው እሱ ማትመክሯት? ለምንድን ነው ሚዲያው ላይ እንደዚህ እስከምትሆን ራሷን እስከምታጣ ለአብርሃም እንደዚህ በቃ አብርሃም እኮ ሞግዚት ነው ያገኘው እውነት ለመናገር። ምክንያቱም የሆነ ነገር በተበደለ ባዘነ ቁጥር ሮጦ መጥቶ እሷ ስር የሚገባውና የሚደበቀው ምንድን ነው? እሷ መደበሪያ ሆነች ወይ? ሄርሜላ ለምንድን ነው
ነው እሱ ክብርሽን ያጣሹ? እንዴ ሴትነትሽን እኮ ማክበር አለብሽ። ሌላውን ተዩ፣ የሰውን ነገር ተዩ። እንዴ ፍቅር በጣም በርካታ ሰዎች እኮ ፍቅር ይይዛቸዋል። ሁሉም ነገር ግን ልክ አለው፣ ገደብ አለው። አይንሽ በያይ ከኋላሽ ተደብቆ ቢሆን ወይም ደግሞ መረጃ እጅሽ ላይ ባይኖር ኖሮ አብርሃም እንደዚህ ነው ብትባይ ኦኬ ላታምኚ ትችያለሽ፣ ወይም ደግሞ በቃ ውሸት ነው እስከሱ እኔን ለመለየት ነው ትያለሽ። ነገር ግን አይንሽ እያየ እየተጫወተብሽ ሲፈልግ ነይ እያለሽ ሲፈልግ ሂጂ እያለሽ በቆምሽበት እዛው ሲያዋርድሽ፣ ከዛ ግን የሆነ ነገር ሲበደል ከሌላ ሰው ሲያጣ ግን ሮጦ አንቺ ጋር መጥቶ መደበቂያ ያደርጋል። እና ይሄ በጣም ነው የሚያሳዝነው። ሄርሜላ መስማት ከቻልሽ መለወጥ ከቻልሽ አሁን ላይ ተለወጪ። ከዚህ በኋላ እውነት ለመናገር ሄርሜላ ቁጭ ብላ ነው የምታለቅሰው። ቁጭ ብላ በቃ ሰው እንኳን አይዞሽ የሚላት እንኳን ነው ሊያሳጣት ይሄ ልጅ የመጣው በቃ። ስለዚህ ራስሽ እወቂበት ሄርሜላ፣ ንቂ። አሁን ካለሽበት ንቂ። የእሱን ይቅርታ ተቀብለሽ ምን ልታተርፊ ነው? ከሩታ ጋር ግጭት ነው፣ ዙሪያ ካሉ ሰዎች ጋር ግጭት ነው፣ ሌላ ምንም ነገር። በዛ ላይ ደግሞ ወይም ደግሞ እኮ እንደው ከሩታ ጋር ያለሽን ነገር እንኳን ችለሹ፣ ከእሷ ጋር ያለሽን ጸብ እንኳን ችለሹ፣ አብርሃም ላንቺ ትክክለኛና እውነተኛ ፍቅር የሚሰጥሽ ቢሆን ኢትስ ኦኬ፣ ችግር የለውም። በቃ አብረሹ ትቀጥያለሽ። ቢያንስ በሱ ትጽናኛለሽ። አጠገብሽ ባለው ሰው፣ በሚንከባከብሽ፣ በሚያዝንልሽ፣ በሚያፈቅርሽ ሰው ትጽናኛለሽ። ነገር ግን ከሁሉም ያጣ በባዶ ሜዳ እንደዚሁ መባከን ብቻ ሆኗል እና ያንቺ ነገር በጣም ያሳዝናል። ስለዚህ ወዳጅ ዘመድ የሆናችሁ እባካችሁን ቤተሰባ የሆናችሁ እዚህ ሶሻል ሚዲያ ላይ የሚሰራ እዚሁ ዩቲዩብ ላይ አለ ሚኪ። እንግዲህ ሚኪም በጣም በረዥም ጊዜ አጠገቧ ሆነ ከአብርሃም ጋር ስትከራከር ምናምን እናያለን። ዛሬ ግን መቆምና መከራከር ያለብህ የገዛ ዘመድህን የገዛ እህትህን ነው። ምክንያቱም ከዚህ ነገር ከዚህ ስህተቷ አልወጣም ብላለች። ነገ ላይ ቁጭ ብላ የበለጠ የምትጎዳበት ጊዜ ይመጣልና ዛሬ ላይ ከቻላችሁ አስቁሟት። ካልሆነ ደግሞ እንግዲህ ሄርሜላ መልካም የሀዘን የለቅሶ እንዲሁም ደግሞ የመከራ ጊዜ ይሆንልሽ። ምክንያቱም ተይ ተብለሽ ማትተይ አይነት ሴት ነሽ። ስለ ራስሽ ማትጨነቂ ሴት ነሽ። ፍቅር እኮ ሁሉም ልክ አለው እንዴ ሰዎች ፍቅር ሁሉም ሰው ፍቅር ይይዘዋል እኮ። ያንቺ በምን ተለየ? ሊያውም አብርሃም ላይ ለሚበድልሽ፣ ለሚያስለቅስሽ፣ ለሚያዋርድሽ የዚህን ያክል እንግዲህ ቫልዩ ዋጋ ሰተሽው አብረሹ ለምን እንደምትሰቃይ ባይገባንም እንግዲህ ይህንን ነገር ችዬው ኖራለሁ ምትይ ከሆነ እንግዲህ አንቺም ሌላ ችግር አለብሽ ማለት ነው። ማለት ሰዎች እንዳያዝኑልሽ፣ እንዳይከራከሩልሽ ወይም ደግሞ ከአንቺ አጠገብ እንዳይቆሙ እያደረግሽ ነው ያለሽው እና እባክሽን አሁንም አልረፈደም። ከቻልሽ ከዚህ ሰውዬ በብልጠት በዘዴ ራቂ። ምክንያቱም እውነት ለመናገር ብለናችሁ ነበር ከዛሬ 1 ቀን 2 ቀን በፊት አብርሃም መቼም ሄርሜላን አይተዋትም። ነገር ግን ለእውነት ፍቅር አይደለም ለጥቅሙ ሊሸሸግባት ሊደበርባትና እንግዲህ እሱ በከፋውና የሆነ ነገር ባዘነ ጊዜ እሷ ስር መጥቶ የሚሸጎጥበት ነው እንጂ የሚያደርጋት ምንም እውነተኛ ፍቅር ከሷ የለውም። እውነት ለመናገር አብርሃም መጨረሻው ሩታ ነች። ወደዳችሁም ጠላችሁ ማመን ያለባችሁ። ምክንያቱም ከእሷ ያለው ፍቅር በጣም 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 መሰረት የጣለ ነው ከነ ልጇ። ስለዚህ ይሄንን ነገር ዋጋ ሰጥታ ስለ ራሷ የምትጨነቅ ከሆነ ሄርሜላ ትተዋቸው በቃ። አብርሃምን ትተው አያስገድዳትም እኮ። አሁንም ይቅርታውን ተቀበለችና ነገ ለማልቀስ ራሷ ተዘጋጀች እንጂ ማንም አያስገድዳትም። ከአብርሃም ጋር ሁኚ ብሎ እጅና እግሯን አስሮ የሚያስቀምጣት የለም። ስለዚህ መቁረጥ ካለባት ራሷ ትቁረጥ። አይ አስቸግርሻለሁ አላስቀምጥሽ የሚላት ከሆነ ደግሞ ወደ ህግ መሄድ መብቷ ነው። በቃ በህግ አግባብ ታስቆመዋለች። ስለዚህ ግን አሁንም አልቆርጥ ያለችው እሷ ነች፣ አላርፍ ያለችው ሄርሜላ ነች። እኔ በእውነት ከዚህ በኋላ ለሄርሜላ አላዝንላትም በቃ ስለምታደርገው ነገር። ስለዚህ እባካችሁን ወዳጅ ዘመድ ቤተሰብ የሆናችሁ አስቁማት፣ ይህንን ነገር ተይ በሏት። ውድ ቤተሰቦቻችን እናንተም እንግዲህ ተጨንቃችሁ በጣም ረዥም ጊዜ ሄርሜላ አይሆንሽም አብርሃም እያላችሁ በርካቶቻችሁ ሀሳባችሁን ስትሰጡ እያየን ነው። ይህንን ነገር እንግዲህ ሄርሜላ መስማት ካቃታት ከባድ ነገር ነው እና አሁንም ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት በፍቅር እንጠይቃችኋለን። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ሰላም ቆዩልን።